በማንኛውም ሰዓትና በፈለግነውና ተገቢ ነው ባልነው ሰዓት ወደ ጦርነቱ ለመመለስ ዝግጁ ያለ ምንም ቅድመ ሁኔታ የሆርሙዝን መስመር እንድትከፍት አስገድድና የኒውክሌር ማብላያ የሚባሉ ቦታዎችና የሚሳኤል መስሪያ ቦታዎችን አድቅቀናቸዋል መተናቸው በስምምነትም ሆነ ወደውም ሆነ ወይም ደግሞ በጦርነት እና በኃይል ጠምዝዘንም ቢሆን ሰላም ጤና ይስጥልኝ። አዲስ አበባ ውስጥ ቤት ወይም ሱቅ ለመግዛት አስበዋል? መሃል አዲስ አበባ ካሳንቺስ እንዲሁም ለመኖር ምቹ በሆኑት በሲኤምሲ እና አያት አካባቢ የተጠናቀቁ በመጠናቀቅ ላይ ያሉና ቀስ እያሉ የሚከፍሉት አዳዲስ ሳይት አፓርትመንትና የንግድ ሱቆች በልዩ የበዓል ቅናሽ ከ5 እስከ 25% ይዘን ባለ 1 ባለ 2 ባለ 3 መኝታ ከ55 ካሬ ጀምሮ ዋጋ በካሬ ከ71 ሺህ ብር ጀምሮ የንግድ ቤት ከ25 ካሬ ጀምሮ በካሬ 97100 ብር ጀምሮ ለውስን ጊዜ በመሸጥ እንገኛለን። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ማሳሰቢያ፣ ከገዙ በኋላ ምንም አይነት ዋጋ ጭማሪ የማይደረግ መሆኑንና ብዙ አማራጭ ማግኘት የሚችሉ መሆኑን ልናሳውቀው እንወዳለን። إيران أضعف من أي وقت مضى وإسرائيل أقوى من أي وقت مضى. إيران كمن جزيوم بلاي كمن جزيوم كنبرات هايل بتاج إن وردة تجين تالج. إسرائيل دقمو كمن جزيوم بلاي بهايلوا كف بلا تجين تالج. هذا هو تلخيص هذه المعركة حتى يزيه اسكازاري ياسلفنون يطورنت هيدت باجرو سغلصو انديدو الآن وأنا أريد أن أقول لدينا المزيد من الأهداف لنحققها وسنحققها إما ግን አሁንም ልለው መፈልገው ነገር ገና ልናረጋግጠው የሚፈልጉና ያስቀመጥናቸው ኢላማዎች አሉ። ስለዚህ እነዛን ኢላማዎች አሁንም ማስከበራችን አይቀርም። بالتوافق أو بتجديد القتال لأن በስምምነትም ሆነ ወደውም ሆነ ወይም ደግሞ በጦርነት እና በኃይል ጠምዝዘንም ቢሆን مستعدون للعودة للقتال في ስለዚህ እኛ ወደ ጦርነቱ ለመመለስ ዝግጁ ነን። أي لحظة سنحتاج فيها إلى ذلك وإصبعنا على الزناد. ስለዚህ እጃችን በቀላሃው ላይ ወይም በቀላሃው መላኪያ ላይ እንደተጣደ በማንኛውም ሰዓትና በፈለግነውና ተገቢ ነው ባልነው ሰዓት ወደ ጦርነቱ ለመመለስ ዝግጁ ነን። وكما تعرفون እንደምታውቁት دخل وقت إطلاق النار لأسبوعين بين الولايات المتحدة وإيران በኢራንና በአሜሪካ መካከል የሁለት ሳምንት የተኩስ አቁም ስምምነት ተደርጓል። التنسيق التام مع إسرائيل ولم يخبرونا بذلك في اللحظة الأخيرة. በእስራኤል ሙሉ ፍቃድ እና በመጨረሻ ሰዓት ደግሞ ሳይነግሩን የሆነ ነው። وأريد أن أذكر هذا ليس نهاية الحرب. ስለዚህ ላስታውስ የምፈልገው ነገር ይህ የመጨረሻው የጦርነት እርከን ላይ አይደለም። محطة في طريق تحقيق كل أهداف الحرب. إيران ستدخل إلى هذه المفاوضات وهي قد تلقت ضربات ምክንያቱም ኢራን ተገቢ የሆነውን የሚገባውን የምት አይነት ያገኘች ስለሆነና ትምህርት የወሰደች በመሆኑ በስምምነቱ የተረፈውን ዓላማዎቻችንና ኢላማዎቻችንን የምናሳካ ነው የሚሆነው። هي أضعف من أي وقت مضى وقد ኢራን አሁንም ደግሞ አለው በጣም ደካማ የሆነችበት ሰዓት ላይ ደርሳለች። اضطرت لفتح مضيق هرمز بعد أن تنازلت عن كل الشروط الأولية التي أرادتها. تنازلت عن ከዚህ በፊት ባስቀመጠችው በጣም ጠንካራ ይሁንና የማይታለፉ የነበሩ መስፈርቶቿን ሁሉ ትታ ባስቀመጥናቸው መስፈርት ውስጥ ገብታልናለች። እናም ያለምንም ቅድመ ሁኔታ የሆርሙዝን መስመር እንድትከፍት አስገድድናታል። والحصول على التعويضات والحرب في إيران. وفي الوقت الذي فيه إيران أضعف ما تكون فإسرائيل أقوى من أي وقت مضى قبل 6 أشهر. تنازلت عن رفع العقوبات والحصول على التعويضات والحرب في إيران. ሌላው በተለያዩ ከዚህ በፊት ያስቀመጠቻቸው የተለያዩ መስፈርቶችን እንደ ካሳ
እንደዚሁም ደግሞ የተለያዩ ከጦርነቱ ጋር በተያያዙ ያስቀመጠቻቸውን መስፈርቶች በሙሉ እንድትተው አድርገናታል። ይሄ ነው እንግዲህ አሁን አስቸጋሪው። እዚህ ጋር መስፈርቱን ተቀበሉን ይላሉ ኢራኖች፣ እነዚህ ደግሞ አይ መስፈርቱ ሌላ፣ ስለዚህ ሌላ ማናቀው 10 አለ ማለት ነው ውስጥ ለውስጥ። ስለዚህ እነዚህ የሚያቀርቡት 10 ሌላ ነው፣ እነዚህ ሌላ 10 አላቸው ማለት ነው። እሱንም እናያለን። وفي الوقت الذي فيه إيران أضعف ما تكون فإسرائيل أقوى من أي وقت مضى قبل 6 أسابيع للمرة الأولى. ስለዚህ አሁንም ለመጀመሪያ ጊዜ እስራኤል ከአለፉት 6 ሳምንታቶች በፊት ከነበረችበት ሁኔታ የበለጠ ጠንካራ ሆና ኢራን ደግሞ በተቃራኒው የበለጠ ደካማ ሆና ነው ያለችው። في التاريخ خرجنا للحرب كتف إلى كتف معا مع صديق الرئيس ترامب وحليفتنا القوية الولايات المتحدة. ይህንንም ያገኘነው ከወዳጃችን ከግንባራችን ከሆነው ከዶናልድ ትራምፕ እና የአሜሪካው ፕሬዚዳንት ጋራ ትከሻ ለትከሻ አብረን በመቆም ግዳጆችን በመፈጸማችን ነው። خرجنا إلى عملية تاريخية والمعركة الأكبر التي يشهدها الشرق الأوسط. በመካከለኛው ምስራቅ ትልቁ የሚባለውና ወሳኝ የሆነውን የጦርነት ሂደት ስናደርግ የነበረው እናም የተሳካለን። ولم نرى حرب كهذه في تاريخ إسرائيل وشراكة كهذه በእስራኤል ታሪክ እንዲህ አይነቱን ከአሜሪካ ጋራ በጋርዮሽ የፈጸምነው ትልቅ ጦርነት የለም። إسرائيل والولايات المتحدة ضد العدو الأكبر لنا هو أيضا أمر غير مسبوق في تاريخنا. አሁንም በታሪክ እንደ ትልቅ የሆነው ጠላታችን ኢራን ጋራ ከአሜሪካ ጋር በጋራ ሆነን በመዋጋት ረገድ የመጀመሪያችን ነው። እንዲህ አይነቱ ነገር አድርገነው አናውቅም። إذا أريد أن أطمئن من يقلق أو يعبر عن قلقه بشأن العلاقة بيني وبين الرئيس ترامب، نحن نتحدث بشكل يومي. ስለዚህ በእኛና በአሜሪካ መሐከል ወይ በእኔና በዶናልድ ትራምፕ መሐከል ባለው ግንኙነት ላይ አንዳንድ አጠራጣሪ ነገሮችን ሊነግሯችሁ ወይም ሊያነሱ የሚፈልጉ አካሎችን እንዳትሰሟቸው እኔና እሱ በየቀኑ እያወራንና እየተነጋገርን ነው። ونحن نسمع هذه التعليقات، لكن من يريد أن يتجاهل أهمية هذا التحالف فإنه يتجاهل الحقيقة. ስለዚህ በእኛና በአሜሪካ መሐከል ያለውን ጥምረት የሚጠራጠር ካለ በጣም ትልቅ ዝንጋታ ውስጥ ነው ያለው ብዬ ልነግረው ፈልጋለሁ። وكما قال وزير الدفاع الأمريكي بيت هيكست فإن التقدير لإسرائيل كشريكة في الحرب وبطولتنا ومهنيتنا هذا التقدير يصل إلى السماء. الرئيس أمريكاو يا مكلاكيا منستر اندقلتو كذب فيتم ينيانا يا إسرائيل ጥምረት ጥንካሬ ከምድር እስከ ሰማይ ድረስ የደረሰ ጠንካራ እንደሆነ ልታውቁ ይገባል ብሎ ገልጾታል። ሰላም ጤና ይስጥልኝ። አዲስ አበባ ውስጥ ቤት ወይም ሱቅ ለመግዛት አስበዋል? መሃል አዲስ አበባ ካሳንቺስ እንዲሁም ለመኖር ምቹ በሆኑት በሲኤምሲና አያት አካባቢ የተጠናቀቁ በመጠናቀቅ ላይ ያሉና ቀስ እያሉ የሚከፍሉት አዳዲስ ሳይት አፓርትመንትና የንግድ ሱቆች በልዩ የበዓል ቅናሽ ከ5 እስከ 25% ይዘን ባለ 1 ባለ 2 ባለ 3 መኝታ ከ55 ካሬ ጀምሮ ዋጋ በካሬ ከ71 ሺህ ብር ጀምሮ የንግድ ቤት ከ25 ካሬ ጀምሮ በካሬ 97100 ብር ጀምሮ ለውስን ጊዜ በመሸጥ እንገኛለን። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ማሳሰቢያ፣ ከገዙ በኋላ ምንም አይነት ዋጋ ጭማሪ የማይደረግ መሆኑንና ብዙ አማራጭ ማግኘት የሚችሉ መሆኑን ልናሳውቀው እንወዳለን። ترامب صديقي دونالد، أريد أن أشكرك على قيادتك وداجي دونالد ترامب بزي أقاتامي لا مسجنه أودالله على صداقتك. هذه الصداقة العميقة بيننا تلك هنا وداجنتاችን ስላለ ለዛ መስገን والصداقة العميقة بين الولايات المتحدة وإسرائيل እንዲሁም በአሜሪካና በእስራኤል መካከል ላለውም ጥልቅ ወዳጅነትም እንደዛው تغير وجه الشرق الأوسط. خرجنا معا لإزالة ይህም የሁለታችን ጥምረት የመካከለኛውን ምስራቅ ሁኔታ የሚቀይር ይሆናል። تهديد
وجودي من على دولة إسرائيل والعالم بأجمعه، وهذه المهمة نحن ننفذها الآن ونحن ننفذها مرحلة تلو الأخرى. ስለዚህ ይህ ጥምረታችን አሁንም ያሰብነውና የፈለግነውን የዓላማ ሂደት በጊዜ አንዱን እየጨረስን ሌላውን እያስከተልን ይቀጥላል። تلو الهدف، وإن لم نكن نخرج للحرب في حينه الحرب 12 يوما، ولهذه الحرب فإن لإيران كان سيكون سلاح نووي منذ زمن، وكان سيكون لديها الآلاف من الصواريخ. አሁንም እኔና አሜሪካ ለዚህ አይነቱ ጦርነት እና ላለፈውም የ12 ቀናት ጦርነቶች ባንወጣ ኖሮና ኢራንን ባንመታ ኖሮ ኢራን የኒውክሌር መሳሪያ ባለቤት ትሆን ነበር። በብዙ ሺዎች የሚቆጠሩም ተጨማሪ የሚሳኤል ባለቤቶች ትሆን ነበር። تدمير إسرائيل ولتهديد وجودنا جميعا. ይህ ደግሞ የኛን መኖር እና የኛን ሁኔታ አደጋ ላይ የሚጥለው ነው የሚሆነው። وهذا التهديد الوجودي المزدوج أزلناه من فوق رؤوسنا وأعدنا. ስለዚህ ይህ የጋራ የሆነ የመኖርና ያለመኖር ጥያቄን ስጋት ውስጥ ያስቀመጠ ትልቅ አደጋ አስወግደነዋል። نظام الإرهاب في إيران سنوات إلى الخلف. ወደ ኋላ ከተመለስን ይህ ለብዙ ዓመታት ሲቀጥል የነበረው የጽንፈኛ አካሄድን ነው የመታነው። زعزعنا أركان النظام. ስለዚህ አሁን ላይ ከመሰረቱ ገንድሰነዋል ወይም አነቅንቀነዋል። لقد حطمنا آلة صنع الصواريخ في إيران. በኢራን ሁሉንም የሚሳኤል መስሪያ የሆኑ የፋብሪካ ቦታዎችን أودمناتشون. صحيح بقيت الصواريخ، لكن أيضا دمرنا المصانع التي تنتج الصواريخ. أو بأرجت بزوجون ሚሳኤሎች ብንመታም ጥቂት የቀረ ይኖራል። አሁንም ግን የምናረጋግጠው የሚሳኤል መስሪያ የሆኑ ቦታዎችን ግን በብዛት አጥፍተናቸዋል። والآن ذخيرتهم تنفذ وهم لا ينتجون الصواريخ الجديدة. አሁን ያላቸው ቀለሃዎች ያለቁ አዲስ ደግሞ መስራት እንዳይችሉ አርገናቸዋል። ضربنا بشكل قوي በጣም ጠንካራ በሆነ ሁኔታ መተናቸዋል። الصناعة النووية الإيرانية، ضربنا مصانع أجهزة الطرد المركزية، وقضينا على المزيد من علماء الذرة. መሰረታዊ የሆኑ የኒውክሌር ማብላያ የሚባሉ ቦታዎችና የሚሳኤል መስሪያ ቦታዎችን አድቅቀናቸዋል፣ መተናቸዋል። يضافون إلى هؤلاء الذين قتلناهم في السابق. ይህ ሁሉ ከዚህ በፊት የገደልናቸው የተለያዩ የኢራን መሪዎች ጭማሪ ላይ بالنسبة لليورانيوم المخصب الموجود ما زال موجود لدى إيران. هذه ብዙዎችን ገለናል። ከዛም በዩራኒየም ደግሞ የማብላላት ስራ ውስጥ ያሉትን አንዳንድ ስራዎች المواد ستخرج كلها من إيران إما بالتوافق أو بالعودة للقتال، ونحن متفقين. የቀረው ይህ የዩራኒየምና መሰል ስራዎች ደግሞ በስምምነት ወይም ደግሞ በኃይል እንዲወጡ ይደረጋል። يكون مع هذا مع الجانب الأمريكي. لقد ضربنا ماكينات صنع النقود للنظام ومصانع الحديد والصلب والبتروكيمياء. ስለዚህ በዚህ ሂደት ውስጥ ከአሜሪካ ጋር ባደረግናቸው የጥምረት የኢራን ላይ ጥቃት የፔትሮኬሚያ ቦታዎችን የብረትና ብረት መሰል የሆኑ ማምረቻዎችን እና ሌሎችም ተጓዳኝ የሆኑ የተለያዩ እንትኖችን ምንድነው ኢንዱስትሪዎችን አውድመናል። ومصانع الأسلحة قد قضينا على البنى التحتية العسكرية، السلاح البحرية الإيراني، عشرات የኢራን በአስርት የሚቆጠሩ የሆኑ የባህር ኃይሎችን እንዲሁም የተለያዩ የጦር ቤዞችንና በመሰረታዊ የሆኑ የተለያዩ የጦር እርከኖችን በሙሉ መተናቸዋል። إيراد وعشرات المقرات
وضربنا بقوة قدرة النظام على القمع وقضينا على مئات وآلاف. ስለዚህ በአስርታት በመቶዎች እንዲሁም በሺዎች የሚቆጠሩ የሆኑ የጦር ኃይሉ የሆኑ መኖሪያ ቤቶች እንደዚሁም መደራጃዎች እንደዚሁም የተለያዩ መዋቅርና መስሪያ ቤቶች በአጠቃላይ ከጦርነት ጋር የተያያዙ ጉዳዮችን በሙሉ አውድመናል። الناشطين مع النظام ولا يوجد لديهم مكان ليختبئوا فيه. قضينا على قيادة النظام من خامنئي وحتى قيادة الحرس الثوري والبسيج. ስለዚህ በዚህ ሂደት ውስጥ ከዋናው የአብዮቱ ጦር መሪ አሊ ኻሜኒ ጀምረን እስከ ታች ድረስ በተዋረድ ያሉትን ትላልቅ የሚባሉ ሰዎችን ገድለናል ወይ ባለስልጣኖችን ገድለናል። ከዚህ በኋላ ደግሞ የተረፉትም ደግሞ በበቂ ሁኔታ የማይደበቁበትን ሁኔታ ፈጥረናል ወይ የሚደበቁበትን ቦታዎችን አሳጥተናል። ሰላም ጤና ይስጥልኝ። አዲስ አበባ ውስጥ ቤት ወይም ሱቅ ለመግዛት አስበዋል? መሃል አዲስ አበባ ካሳንቺስ እንዲሁም ለመኖር ምቹ በሆኑት በሲኤምሲ እና አያት አካባቢ የተጠናቀቁ በመጠናቀቅ ላይ ያሉና ቀስ እያሉ የሚከፍሉት አዳዲስ ሳይት አፓርትመንትና የንግድ ሱቆች በልዩ የበዓል ቅናሽ ከ5 እስከ 25% ይዘን ባለ 1 ባለ 2 ባለ 3 መኝታ ከ55 ካሬ ጀምሮ ዋጋ በካሬ ከ71 ሺህ ብር ጀምሮ የንግድ ቤት ከ25 ካሬ ጀምሮ በካሬ 97100 ብር ጀምሮ ለውስን ጊዜ በመሸጥ እንገኛለን። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ማሳሰቢያ፣ ከገዙ በኋላ ምንም አይነት ዋጋ ጭማሪ የማይደረግ መሆኑንና ብዙ አማራጭ ማግኘት የሚችሉ መሆኑን ልናሳውቀው እንወዳለን።